ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ቲዩብ ነው። በፊፋ የሀገራት ጨዋታዎች ምክንያት ተቋርጦ የነበረው ተወዳጁ የእንግሊዝ ፕሪሚየር ሊግ ቅዳሜና እሁድ በሚደረጉ ጨዋታዎች የሚቀጥል ሲሆን ሊቨርፑልን በድንቅ ብቃት በአሳማኝ ሁኔታ አሸንፎ የተጨበጨበለት የለንደኑ ኃያል ክለብ ቼልሲ ወደ ሲቲ ግራውንድ ስታዲየም በማቅናት ከኖቲንግሃም ፎረስት ጋር ይፋለማል። ለመባረር ከጫፍ የደረሱት የፎረስቱ አሰልጣኝ አንዲ ፖስቴኮግሉ ከመባረር ለመዳን ከቼልሲ ጋር ከባድ ፉክክር ያደርጋሉ ተብሎ ይጠበቃል። ክቡራትና ክቡራን ውድ አድማጮቻችን ይህ ጨዋታ ምን መልክ ሊኖረው ይችላል? በዚህ ጨዋታ በጉዳት ምክንያት የማይሰለፉ የቼልሲ ተጫዋቾች የትኞቹ ናቸው? የትኞቹ የቼልሲ ተጫዋቾችስ ቋሚ የመሰለፍ ዕድል ሊያገኙ ይችላሉ? የሚሉትን ጉዳዮች በስፋትና በዝርዝር እንመለከታለን። በመጨረሻም በፌስቡክ ከእናንተ በኩል የተሰጡ ጨዋታውን የተመለከቱ ሀሳብና አስተያየቶችን የማነብላችሁ ይሆናል። እስከ ፕሮግራሙ ማጠናቀቂያ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። እንግዲህ ተወዳጁና ተናፋቂው የእንግሊዝ ፕሪሚየር ሊግ ቅዳሜና እሁድ በሚደረጉ ጨዋታዎች ይቀጥላል። በፊፋ የሀገራት ጨዋታዎች ምክንያት ለ15 ቀናት ያህል ተቋርጦ እንደነበር የምናስታውሰው ነው። በዚህም መሰረት እንግዲህ ቅዳሜ 8 ሰዓት ተኩል ላይ ኖቲንግሃም ፎረስት ከቼልሲ የሚያደርጉት ጨዋታ በጉጉት ይጠበቃል። ፕሪሚየር ሊጉም እንግዲህ ጅማሮን የሚያደርገው ቼልሲ እና ኖቲንግሃም ፎረስት በሚያደርጉት ጨዋታ ይሆናል። ከዛ በኋላ ቅዳሜ ቀን በርካታ ጨዋታዎች ይደረጋሉ። እሁድ እንደዚሁም 2 ጨዋታዎች አሉ። መጨረሻ ላይም እንግዲህ የ8ኛ ሳምንት የመጨረሻ ማጠናቀቂያ ጨዋታ የሚሆነው ሰኞ በሚደረግ አንድ ጨዋታ ይሆናል ማለት ነው። ክቡራትና ክቡራን ውድ አድማጮቻችን ቅዳሜና እሁድ የሚደረጉ ጨዋታዎችን ዋና ዋና የጨዋታ ፊክስቸሮችን ላስታውሳችሁና ከዛ በኋላ ቼልሲና ኖቲንግሃም ፎረስት ወደሚያደርጉት ጨዋታ እንመለሳለን። እንግዲህ የ8ኛ ሳምንት የእንግሊዝ ፕሪሚየር ሊግ ቅዳሜ እሁድና ሰኞ በሚደረጉ ጨዋታዎች ይቀጥላል። ቅድም እንዳልኳችሁ 8 ሰዓት ተኩል ላይ ቀን 8 ሰዓት ተኩል ላይ ኖቲንግሃም ፎረስት ከቼልሲ ይፋለማሉ። ከዛ በኋላ ብራይተን ከኒውካስትል 11 ሰዓት ላይ፣ በርንሌ ከሊድስ ዩናይትድ፣ ክሪስታል ፓላስ ከበርንማውዝ፣ ማንቸስተር ሲቲ ከኤቨርተን፣ ሰንደርላንድ ከወልቭስ፣ ፉልሃም ከአርሰናል ቅዳሜ ቀን 11 ሰዓት ጀምሮ ጨዋታቸውን በተመሳሳይ ሰዓት የሚያደርጉ ይሆናል። እንደዚሁም እሁድ ጥቅምት 9 2018 በእኛ አቆጣጠር ማለት ነው ቶትንሃም ከአስቶን ቪላ ቀን 10 ሰዓት ላይ ይጫወታሉ። ከዛ በኋላ ደግሞ ትልቁ ጨዋታ ሊቨርፑል በአንፊልድ ስታዲየም ከማንቸስተር ዩናይትድ ጋር ምሽት 12 ሰዓት ላይ የሚያደርጉት ጨዋታ ይጠበቃል። ከዛ በኋላ የመጨረሻው ጨዋታ የሚሆነው ሰኞ ጥቅምት 10 2018 ዓ.ም ዌስትሃም ከብሬንትፎርድ ጋር ሰኞ ምሽት 4 ሰዓት ላይ ያደርጉና የእንግሊዝ ፕሪሚየር ሊግ የ8ኛ ሳምንት መርሃ ግብር ጨዋታዎች የሚዘጉ ይሆናሉ ማለት ነው። እንግዲህ የእንግሊዙ ኃያል ክለብ ቼልሲ ወደ ኖቲንግሃም ፎረስት ስታዲየም በማቅናት እንግዲህ 8 ሰዓት ቅዳሜ ምሳ ሰዓት ጨዋታ ነው። 8 ሰዓት ተኩል ላይ ከኖቲንግሃም ፎረስት ይፋለማል። እንግዲህ ይህ ጨዋታ እጅግ የሚጠበቅ ጨዋታ ነው። ቼልሲ ወደ ዋንጫ ፉክክር ለመግባት የሚያደርገው ሂደት የሚያግዝ ትልቅ ጨዋታ ነውና በቼልሲ በኩል በጉጉት የሚጠበቅ ጨዋታ ነው። በዚህ ጨዋታ ላይ 2 ወሳኝ ነገሮችን ማንሳት ይቻላል። አንደኛ የቼልሲው አሰልጣኝ ኢንዞ ማሬስካ ቡድንን እየመሩ ወደ ሜዳ አይገቡም፣ ቅጣት ላይ ይገኛሉ። በዚህ መሰረት ምክትላቸው ዊሊ ካባሌሮ የቼልሲን ቡድን እየመራ ወደ ሜዳ ይገባል ማለት ነው። እንግዲህ አሰልጣኝ ኢንዞ ማሬስካ ከሊቨርፑል ጋር በነበረው ጨዋታ ላይ አሳይቷል በተባለው ያልተገባ ባህሪ ምክንያት የአንድ ጨዋታ ቅጣትና የ8000 ዩሮ የገንዘብ ቅጣት ተጥሎባቸዋል። በዚህም ምክንያት የቼልሲን ዋናው ቡድን ይዘው ወደ ሜዳ አይገቡም ማለት ነው። ስለዚህ ምክትላቸው ዊሊ ካባሌሮ የቼልሲን ቲም እየመራ ወደ ሜዳ የሚገባ ይሆናል። ይሄ አንዱ ትልቁ ኢንሲደንት ነው። ሁለተኛ የኖቲንግሃም ፎረስቱ አሰልጣኝ እንግዲህ አንዲ ፖስቴኮግሉ ለመባረር ከጫፍ ላይ ደርሰዋል።
በዚህ ጨዋታ ላይ የሚሸነፉ ከሆነ ቀጥታ ነው ሊባረሩ የሚችሉት። እንግዲህ አሰልጣኝ አንዲ ፖስቴኮግሉ ከቶትናም ከተባረሩ በኋላ ኖቲንግሃም ፎረስትን በመያዝ ጨዋታዎችን መርተዋል። ነገር ግን እስካሁን ባለው ኖቲንግሃም ፎረስትን ከተረከቡ በኋላ አንድም ጨዋታ ማሸነፍ አልቻሉም። አንድም ጨዋታ አሸንፈው 3 ነጥብ ማግኘት አልቻሉም እና በዚህም ጨዋታ በቼልሲ የሚሸነፉ ከሆነ ኦልሞስት ይባረራሉ ብሎ መናገር ይቻላል። እንግዲህ ኖቲንግሃም ፎረስት አሁን ላይ አሰልጣኝ እያፈላለገ እንደሚገኝ ምንጮች እየተናገሩ ነው። የቼልሲን ጨዋታ ብቻ ነው እየተጠባበቁ የሚገኙት። ስለዚህ በቼልሲ የሚሸነፉ ከሆነ የኖቲንግሃም ፎረስት ባለቤት በቀጥታ አሰልጣኙን በማሰናበት ሌላ አሰልጣኝ መቅጠራቸው የማይቀር ነገር ነው። በዚህም ምክንያት እንግዲህ አሰልጣኝ አንዲ ፖስቴኮግሉ ከክለቡ ላለመባረር ከፍተኛ ፉክክር ከቼልሲ ጋር ያደርጋሉ ተብሎ ይጠበቃል። ለቼልሲም ከባድ ፈተና ሊሆኑ ይችላሉ የሚሉ መላምቶች እየወጡ ነው። አሰልጣኝ ኤንዞ ማሬስካ እንግዲህ ጨዋታውን የሚከታተሉት ከደጋፊ ጋር በመሆን ነው። በደጋፊዎች መቀመጫ ላይ በመሆን ነው ይህን ጨዋታ የሚከታተሉት። አንዳንድ ጥቆማዎችና አንዳንድ መደረግ ያለባቸው ነገሮችም ካሉ ምናልባት በስልክ ለዊሊ ካባሌሮ ነው ማስተላለፍ የሚችሉት። በቀጥታ አሰልጣኝ ኤንዞ ማሬስካ ማሳየት እና መምራት አይችሉም እና እንግዲህ አሁን በወጣ ዘገባ መሰረት እንግዲህ የእንግሊዝ እግር ኳስ ማህበር ወይም ደግሞ የእንግሊዝ ኤፍኤ የአንድ ጨዋታ ቅጣትና የ8000 ዩሮ ቅጣት ጥሎባቸዋል። እንግዲህ ባለፈው እንደተመለከታችሁት ከሊቨርፑል ጋር በነበረው ጨዋታ ላይ ስቲቫኦ ዊሊያን በመጨረሻ ባስቆጠራት ጎል ምክንያት ደስታቸውን በሚገልጹበት ሰዓት ተገቢ ያልሆነ ቃላት ተጠቅመዋል፣ እንደዚሁም ተገቢ ያልሆነ ባህሪ ያሳይቷል በሚል ነበር እንግዲህ የእንግሊዝ እግር ኳስ ማህበር ወይም ደግሞ የእንግሊዝ ኤፍኤ ቅጣት የጣለባቸው። አሰልጣኝ ኤንዞ ማሬስካም በተጣለባቸው ቅጣት ምንም ቅሬታ አልገባቸውም፣ ይቅርታ ጠይቀዋል። ቅጣቱንም በጸጋ እንደሚቀበሉት ነው የተናገሩት። ስለዚህ በዚህ ከኖቲንግሃም ፎረስት ጋር በሚደረገው ጨዋታ ወደ ቡድኑን እየመሩ ወደ ሜዳ አይገቡ ማለት ነው። አንድ ጨዋታ ብቻ ነው ቅጣት የተጣለባቸው። በቀጣይ ግን ቼልሲ በሻምፒየንስ ሊግ በፕሪሚየር ሊግ በሚያደርጋቸው ጨዋታዎች ላይ ቡድኑን እየመሩ ወደ ሜዳ ይመለሳሉ ማለት ነው። እንግዲህ ቼልሲ ባለፉት ጨዋታዎች ባደረጋቸው 7 የእንግሊዝ ፕሪሚየር ሊግ ጨዋታዎች 11 ነጥብ በመሰብሰብ 7ኛ ደረጃ ላይ ይገኛል። በአንጻሩ ኖቲንግሃም ፎረስት 5 ነጥብ ብቻ በመያዝ 17ኛ ደረጃ ላይ ይገኛል። ከወራጅ ቀጠና ላይ ከወራጅ ቀጠና በአንድ እንትን ብቻ ነው ኖቲንግሃም ፎረስት አሻሽሎ የሚገኘው እና ኖቲንግሃም ፎረስት ትልቅ ሪስክ ላይ ነው ብሎ መናገር ይቻላል። እንግዲህ ቼልሲ እና ኖቲንግሃም ፎረስት ባደረጓቸው ያለፉት 5 ጨዋታዎችን ስንመለከት ቼልሲ መጠነኛ የበላይነት አለው። 2 ቼልሲ ማሸነፍ ችሏል። 1 ኖቲንግሃም ፎረስት አሸንፏል። እንደዚሁም 2 ደግሞ አቻ ወጥቷል እና የሁለቱ ያለፉት 5 ጨዋታዎች ንጽጽር ተመጣጣኝ ሊባል የሚችል ነው። እንግዲህ ኖቲንግሃም ፎረስት አሁን ላይ ጥሩ ደረጃ ላይ አይገኝም፣ ቀውስ ውስጥ ነው ያለው ብሎ መናገር ይቻላል። በተለይ ባለፈው በኒውካስትል ዩናይትድ 2-0 ከተሸነፈ በኋላ አሰልጣኙ ትልቅ አጣብቂኝ ውስጥ ገብተዋል። ለመባረር ከጫፍ ላይ እንደሆኑ ነው እየተዘገበ የሚገኘው። ቼልሲ ደግሞ በአንጻሩ በጥሩ የመነቃቃት ላይ ይገኛል። ቤኔፊካን አሸንፎ ነው የመጣው በአውሮፓ ሻምፒየንስ ሊግ። ከዛ በኋላ የሊጉ መሪ የነበረውን ሊቨርፑልን ድራማዊ ክስተት በታየበት ጨዋታ ላይ ስቲቫኦ ዊሊያን ባስቆጠራት የመጨረሻ ጎል እንግዲህ የሊጉን ኃያል መሪ ሊቨርፑልን 2-1 በማሸነፍ ነበረ ወደ ኢንተርናሽናል ብሬክ የተካሄደው እና ቼልሲ በጥሩ የማሸነፍ ስነልቦና በጥሩ የመነቃቃት ሂደት ላይ የሚገኝ ክለብ ነውና ምናልባትም ይህ ጨዋታ በጣም ይቸግረዋል ተብሎ አይታሰብም። በአንጻሩም እንደዚሁ ኖቲንግሃም ፎረስትም እንደዚሁ አሰልጣኙ የሚባረሩ በመሆኑ ምናልባትም ትልቅ ተጋድሎ ያደርጋሉ የሚለው ነገር ጨዋታውም በሁለቱም ሳይድ የሚጠበቅ ይሆናል ማለት ነው።
በቼልሲ በኩል እነማን ይሰለፋሉ? እነማንስ በጉዳት ምክንያት ለዚህ ጨዋታ አይደርሱም ወይም ለቼልሲ ግልጋሎት አይሰጡም የሚለውን ጉዳይ እንመልከት። ቅድሚያ ጀምስን እንመልከት፣ የቡድን መሪ አምበልም ስለሆነ ማለት ነው። ጀምስ እንግዲህ ባጋጠመው ጉዳት ምክንያት ከእንግሊዝ ብሔራዊ ቡድን ስብስብ ውጭ መሆኑን የምናውቀው ነውና አሁን ላይ አስደሳች ዜና፣ ለቼልሲ ደጋፊዎች ልብ የሚያሞቅ አስደሳች ዜና ነው የተሰማው። ጀምስ ለጨዋታው ሙሉ ለሙሉ ዝግጁ መሆኑ ነው የተነገረው። እንግዲህ ጀምስ ጉዳት ካስተናገደ በኋላ ከእንግሊዝ ብሔራዊ ቡድን ውጭ ይሆናል። ከዛም በኋላ ለቼልሲም እንደዚሁ 1-2 ጨዋታዎች ያመልጡታል የሚል ዘገባዎች ነበረ እየወጡ የነበሩት። ነገር ግን አሁን በወጡ ዘገባዎች መሰረት ጀምስ ለጨዋታው ዝግጁ ሆኖ ሙሉ ለሙሉ እንደዚሁም ከህመሙ አገግሞ ያለ ጥርጥር በጨዋታው ላይ ቋሚ ሆኖ ሊሰለፍ እንደሚችል ነው እየተነገረ ያለውና የጀምስ መመለስ ለቼልሲ ደጋፊዎች፣ ለቼልሲ ክለብ ትልቅ መነቃቃትን የሚፈጥር ነገር ነው ብሎ መናገር ይቻላል። ስለዚህ ጀምስ ለጨዋታው ዝግጁ ነው። ፓልመር ያው እንደተለመደው ባጋጠመው ጉዳት ምክንያት 3 እና 4 ጨዋታዎች የሚያልፉት ይሆናል። በዚህም ጨዋታ ፓልመር ለቼልሲ የሚሰለፍበት እድል የለም። የፓልመርን ግልጋሎት ቼልሲ የሚያገኘው ከ3 እና ከ4 ጨዋታዎች በኋላ የሚሆን ይሆናል። ዴላፕ እንደዚሁ ያው ለረጅም ጊዜ መጎዳቱ የሚታወስ ነው፣ አይኖርም። አንድሬ ሳንቶስ እንደዚሁ ጉዳት ላይ ይገኛል። ቼልሲ ከብራይተን ባደረገው ጨዋታና ሽንፈት ባስተናገደበት ጨዋታ ላይ መጎዳቱ የሚታወስ ነው። አሁንም ድረስ ከጉዳቱ እንዳላገገመ ነው እየተነገረ የሚገኘው። ስለዚህ ከኖቲንግሃም ፎረስት በሚደረገው ጨዋታ ላይ አንድሬ ሳንቶስ የመሰለፉ ነገር ኦልሞስት የማይቻል ነው ብሎ መናገር ይቻላል። ስለዚህ አንድሬ ሳንቶስ ከኖቲንግሃም ፎረስት በሚደረገው ጨዋታ ላይ አይሰለፍም። ምናልባት ከዛ በኋላ በሻምፒየንስ ሊግ ከአያክስ ጋር በሚደረገው ጨዋታ ላይ ሳንቶስ በዛ ጨዋታ ላይ ፊት ሆኖ ሊመለስ ይችላል ማለት ነው። ስለዚህ ከኖቲንግሃም ፎረስት በሚደረገው ጨዋታ ላይ ቼልሲ የሳንቶስን ግልጋሎት አያገኝም። ኮልዊል እንደዚሁ ለረጅም ጊዜ ተጎድቷል። ስለዚህ እሱ ቡድኑ ስኳድ ውጪ ነው። ዳሪዮ ሶጎም እንደዚሁ ከፖርቹጋል ለ21 ዓመት በታች በሚጫወትበት ሰዓት ባስተናገደው ጉዳት እንደዚሁ ለረጅም ጊዜ ከሜዳ እንደሚርቅ ነው የተነገረው። ስለዚህ እሱም እንደዚሁ ጉዳት ላይ ይገኛል። ቼልሲ የዚህን ተጫዋች ግልጋሎት አያገኝም። ሌላው አስደሳቹ ነገር ቶሲን አደርባዮ አገግሞ እንደተመለሰ ነው እየተነገረ የሚገኘው። ለጨዋታውም ዝግጁ መሆኑን ነው እየተገለጸ የሚገኘው። ቼልሲ እንግዲህ በካራባኦ ካፕ ከሊንከን ሲቲን 2-1 ባሸነፈች ጨዋታ ላይ በዛ ጨዋታ ላይ ነበረ ተጎድቶ የወጣው ቶሲን አደርባዮ። አሁን ግን አገግሞ ለዚህ ጨዋታ ዝግጁ መሆኑን ነው እየተገለጸ የሚገኘው። ሌላው በቼልሲ በኩል መልካም ዜና የሚባለው የዌስኒ ፎፋና መመለስ ነው። ዌስኒ ፎፋና እንግዲህ በተደጋጋሚ ጉዳት በማስተናገድ የሚታወቅ ተጫዋች ነው። ባለፈውም እንደዚሁ በጉዳት ምክንያት የተወሰኑ ጨዋታዎች አምልጠውት ነበር። አሁን ግን ከነበረበት ጉዳት አገግሞ ለዚህ ጨዋታ ዝግጁ መሆኑ ተገልጿል። ሌላው እንደዚሁ ባዳሽሌም እንደዚሁ መመለሱ እየተነገረ ነው። ባለፈው ከሊቨርፑል በነበረው ጨዋታ ላይ መጠነኛ ጉዳት አጋጥሞት መቀየሩ የምናስታውሰው ነው። አሁን ግን እሱም እንደዚሁ አገግሞ ለጨዋታው ዝግጁ መሆኑን እየተገለጸ ይገኛል። ስለዚህ የጉዳት ዜናዎቹ እነ ፓልመር፣ ዴላፕ እና ሳንቶስ ካልሆነ በስተቀር ሌሎች አብዛኞቹ የቼልሲ ተጫዋቾች ለዚህ ጨዋታ ዝግጁ መሆናቸው ነው እየተገለጸ የሚገኘው። እንግዲህ ቼልሲ ስኳዱ ሰፊ ነው። ወሳኝ ተጫዋቾች አሉት። እነ ላቪያ አለ፣ እነ ቦናኖቴ ቅድሚያ ሊሰጣቸው እንደሚችል ነው እየተነገረ የሚገኘው። እነ ፔድሮ ኔቶ፣ እነ ስቲቫኦ ዊሊያንስ፣ እነ ጆ ፔድሮ፣ እነ ካይሴዶ፣ እነ ኩኩሪያ፣ ሌሎቹም ተጫዋቾች እነ ሳንቾ ከማንቸስተር ዩናይትድ ያስፈረመው ተጫዋች ጋር ናቸውም እንደዚሁ ለጨዋታው ዝግጁ ነው እና አብዛኞቹ የቼልሲ ተጫዋቾች አሁን ላይ ከነበረባቸው ጉዳት እያገገሙ እየተመለሱ በመሆኑ ቼልሲ ስኳዱ እየተጠናከረ ነው ብሎ መናገር ይቻላል። ሌላው
የኢንዞ ፈርናንዴዝን እንመልከት። ኢንዞ ፈርናንዴዝ እንግዲህ ከአርጀንቲና ጋር በነበረው ጨዋታ ላይ ባጋጠመው የጉልበት ጉዳት ምክንያት ከአርጀንቲና ብሔራዊ ቡድን ተጫዋቾች ስብስብ ወጥቶ ወደ ለንደን መመለሱ የምናስታውሰው ነው። የጉልበት ጉዳት እንዳጋጠመው ነው የተነገረው። ስለዚህ በነገው ጨዋታ ከኖቲንግሃም ፎረስት በሚደረገው ጨዋታ ላይ እንደማይሰለፍ ነው እየተነገረ የሚገኘው። ጉዳቱ ያን ያህል የከፋ አይደለም። ነገር ግን በደንብ ፊት መሆን ስላለበት ከኖቲንግሃም ፎረስት የሚደረገው ጨዋታ ያመልጠዋል ነው እየተባለ ያለው። በቀጣይ ግን ከቼልሲ በአውሮፓ ሻምፒየንስ ሊግ ከአያክስ ጋር እንደዚሁም በቀጣይ ከነ ሰንደርላንድ ባለባቸው ሌሎች የፕሪሚየር ሊግ ጨዋታዎች ግን ኢንዞ ፈርናንዴዝ ወደ ጨዋታ ይመለሳል ተብሎ ይጠበቃል። ስለዚህ በቼልሲ በኩል በዋናነት ኢንዞ ፈርናንዴዝ አይሰለፍም፣ አንድሬ ሳንቶስ አይኖርም፣ ዴላፕ ፓልመር የለም፣ ሌሎቹ ዳሪዮ ሶጎ እንደዚሁ የለም። ነገር ግን ሌሎቹ እነ ጀምስ እነ ቶሲን አደርባዮ፣ ዌስሊ ፎፋና፣ ባዳሽሌ፣ ላቪያ ጉዳት ላይ የነበሩ ተጫዋቾች ለጨዋታው ዝግጁ መሆናቸው ነው የተገለጸው። የኢንዞ ፈርናንዴዝ አለመሰለፍም ተከትሎ እንግዲህ አንዳንድ ተጫዋቾች ቅድሚያ ያገኛሉ። በዋናነት ቦናኖቴ ቅድሚያ ሊሰጠው እንደሚችል ነው እየተገለጸ የሚገኘው። እንግዲህ አሰልጣኝ ኢንዞ ማሬስካ እነ ላቪያን እነ ጆ ፔድሮን የአሰላለፍ ለውጥ በማድረግ በተለያየ የመስመር በማሰለፍ ወደ ሜዳ ይገባሉ ተብሎ ነው የሚጠበቀው። ካይሴዶ ፊት ነው ለጨዋታው። እንደዚሁም አስደናቂ ብቃትን እያሳየ የሚገኘው ኩኩሪያም እንደዚሁ አስደናቂ ብቃት ላይ ይገኛል። ቼልሲ ሊቨርፑልን እንዲያሸንፍ ያስቻለው ወሳኙ የቼልሲ ወጣት ተጫዋች ስቲቫ ዊሊያን እንደዚሁ ፓልመርን በመተካት በዚህ ጨዋታ ላይ ተሰልፎ ሌላ የተለየ ተአምር ያሳያል ተብሎ ይጠበቃል። ባለፈው እንግዲህ ከሊቨርፑል በነበረው ጨዋታ ላይ አንድ ጎል አስቆጥሮ ቼልሲን ባለድል አደረገ። ከዛ በኋላ ወደ ብራዚል ብሔራዊ ቡድን በማቅናት በወዳጅነት ጨዋታ ከደቡብ ኮሪያ ጋር በነበረው ጨዋታና ብራዚል 5-0 ባሸነፈችበት ጨዋታ ላይ 2 ወሳኝ ጎሎችን በማስቆጠር ልጁ የማይቀመስ ወሳኝ ተጫዋች መሆኑን አስመስክሯል እና በክለብም በብሔራዊ ቡድንም እያሳየው ያለው እንቅስቃሴ ድንቅ ነው። በዚህም ጨዋታ ላይ በፓልመር ቦታ በመሰለፍ እንደዚሁ ሌላ ትልቅ ተአምር ያሳያል ተብሎ ይጠበቃል። እንግዲህ ይሄ ጨዋታ ለቼልሲ እጅግ ወሳኝ ጨዋታ ነው። ምክንያቱም አሁን ላይ ከመሪዎቹ የሚርቀው በ4 እና በ5 ነጥብ ብቻ ነው። ስለዚህ እያንዳንዱን ጨዋታ ከዚህ በኋላ የሚያሸንፍ ከሆነ ሞር ወደ መሪዎቹ እየተጠጋ ብሎም ወደ መሪነት የማይሸጋገርበት ምንም ምክንያት የለምና ቼልሲ ይህን ጨዋታ ግድ ማሸነፍ የሚጠበቅበት ጨዋታ ነው። በዛ ላይ አሁን ላይ ቼልሲ በጥሩ የመነቃቃት ሁኔታ ላይ ነው የሚገኘው። ሊቨርፑልን ማሸነፍ ችሏል። ሻምፒየንስ ሊግ ላይ እንደዚሁ ድል ቀንቶታል እና ከዚህ በፊት በነበሩ ጨዋታዎች ላይ 3 እና 2 ተከታታይ ጨዋታዎች መሸነፉ የምናውቀው ነው። ከዛ በኋላ ግን ነገሮችን አሻሽሎ በሻምፒየንስ ሊግም በፕሪሚየር ሊግም መልካም የሚባል ውጤት እያሳየ በመሆኑ አሁን ላይ በጥሩ የመነቃቃት ሁኔታ ላይ ይገኛል እና ቼልሲ ይህን ጨዋታ በማሸነፍ ወደ መሪዎቹ ይጠጋል ተብሎ ይጠበቃል። እሳቱ ቼልሲ በሚለው ከ18,000 በላይ ተከታይ ባለው የፌስቡክ ገጼ ላይ ጨዋታውን በተመለከተ የቼልሲ ደጋፊዎች ሀሳብና አስተያየታቸውን እንዲያጋሩ ጠይቄ ነበረ። በርካታ ደጋፊዎች ሀሳብና አስተያየታቸውን አጋርተዋል። የተወሰኑ ዋና ዋና ሀሳቦች ናቸውን ያልኳቸውን ሀሳቦች ላቅርብላችሁ። ያቀረብኩላቸው ሀሳብ እንደዚህ የሚል ነበር። ውድ የቼልሲ ደጋፊዎች እስኪ እንወያይ። ቅዳሜ 8:30 ላይ ቼልሲ ከሜዳ ውጭ ከፎረስት ጋር ይፋለማል። የፎረስቱ አሰልጣኝ በዚህ ጨዋታ ከተሸነፉ የሚባረሩበት እድል ሰፊ ይሆናል። ስለዚህ ላለመሸነፍ ለቼልሲ ፈተና ሆነው ይቀርባሉ እየተባለ ነው። ቼልሲ ምን አይነት የጨዋታ አቀራረብ ይዞ ቢመጣ ፎረስትን የሚያሸንፍ ይመስላችኋል? ፎረስት ለአሰልጣኙ ሲል ወግሞ ስለሚጫወት ቼልሲ ማንን ቢያሰልፍና ምን ቢከተል 3 ነጥብ ይዞ የሚወጣ ይመስላችኋል? የሚል ሀሳብ አቅርቤ ነበረ። በርካታ ደጋፊዎች ሀሳብና አስተያየታቸውን አጋርተዋል። የተወሰኑትን እንመልከት። ገብረ ሚካኤል ጥጋቤ ሀብቴ የፌስቡክ ስሙ ነው። ምን አለ?
በዚህ ጨዋታ ላቪያ በሙሉ ጤንነት የሚሰለፍ ከሆነ የትኛውንም አሰላለፍ ይዞ ቢገባ ቼልሲ ነጥብ ይዞ የሚወጣ ይመስለኛል። ፎረስት አሁን ላይ የተደራጀ የማጥቃት እንቅስቃሴ የለውም። ሆኖም ግን በተደጋጋሚ ብዙ ጊዜ በኢሊየት አንደርሰን በሚጣል ኳሱን ወደ መስመር በመላክ ካሉም ሆድሰን ኦዶይ ባለበት መስመር በመልሶ ማጥቃት ለማምለጥ ይሞክራሉ። ለዚህም ደግሞ ፔድሮ ኔቶን በቀኝ መስመር ማሰለፍ ትክክለኛ መፍትሄ ይመስለኛል። መሀል ላይ ላቪያ እና ካይሴዶ ከተሰለፉ ኢስቲቫኦ 10 ቁጥር ቢሆንም ማጥቃቱ ላይ ችግር አይመስለኝም። ሳንቼዝ፣ ኩኩሪያ፣ ባዳሽሌ፣ ጆሹዋ፣ ጉስቶ፣ ላቪያ፣ ኢስቲቫኦ፣ ኔቶ፣ ጋርናቾ፣ ጂኦ ፔድሮ እነዚህ ከተሰለፉ እንግዲህ ቼልሲ ይህን ጨዋታ በአሸናፊነት ይወጣል፣ በአሸናፊነት ይደመድመዋል ብዬ አስባለሁ ሲል ሀሳቡን ቋጭቷል ገብረ ሚካኤል ጥጋቤ። እንግዲህ ላቪያ እውነትም አስደናቂ ተጫዋች ነው። ላቪያ በሙሉ ጤንነት ላይ እንዳለው ለቼልሲ የሚሰለፍ ከሆነ ቼልሲ ሙሉ ቲም ነው የሚሆነው ብዙ ጊዜ እንደተመለከት ነው። ስለዚህ በዚህም ጨዋታ ላይ ላቪያ እንግዲህ በቋሚነት ይሰለፋል ተብሎ ይጠበቃል። ምክንያቱም ኢንዞ ፈርናንዴዝ ይሰለፋል ተብሎ አይጠበቅም እና የላቪያ ድንቅ ብቃት በተለይ ካይሴዶ ጋር ተጣምሮ የሚያደርገው እንቅስቃሴ ይጠበቃል እና ሀሳቡ ገብረ ሚካኤል ያነሳው ሀሳብ የምስማማበት ነው። አዳነ መለሰ ምንም አዲስ ነገር አይኖርም፣ የፈለገ ቢወግምም ቼልሲን ማቆም አይችልም። ከቼልሲ የሚጠበቀው ኢስቲቫኦን ማስገባትና አጥቅቶ መጫወት ብቻ ነው። ድል ለለንደኑ ሀያል ክለብ ቼልሲ ሲል ሀሳቡን ገልጿል። ሂሼ ፀሐይ ወንድሜ ቼልሲ ለአሰልጣኞች ባለውለታ ክለብ ነው። ለምሳሌ አሞሪም ከተሸነፈ ይባረራል የሚባል ወሬ ነበር። ነገር ግን ቼልሲ ተሸንፎ ቼልሲን አሸንፎ እስካሁን እየተንገዳገደ ነው። ፖስቱግሉ ደግሞ እንደዛ እንዳያደርጉን እፈራለሁ የሚል ሀሳቡን ተናግሯል። ባለፈው ቼልሲ በማንቸስተር ዩናይትድ በተሸነፈበት ጨዋታ ላይ አሰልጣኝ አሞሪም በቼልሲ ከተሸነፉ ይባረራሉ ተብሎ ነበር እና ያንን ለማንሳት ይመስለኛል። ያ ድጋሚ እዚህኛው ላይ ይከሰታል ብዬ አልገምትም። ኖቲንጋም ፎረስት ጥሩ ሁኔታ ላይ የማይገኝ በመሆኑ ለቼልሲ በጣም ከባድ ፈተና ይሆናል ብዬ አልገምትም። በእርግጥ እያንዳንዱ የእንግሊዝ ፕሪሚየር ሊግ ቲም ከባድ ቲም ነው። ነገር ግን ቼልሲ አሁን ካለበት ሁኔታና ኖቲንግሃም ፎረስት ካለበት ሁኔታ አንጻር ስንመለከት ቼልሲ ትልቅ የማሸነፍ ግምት አለው ብዬ አስባለሁ። ቢኒያም አጠና እንደ ሀሳብ ትልቁ ችግር የሴንትራል ባክ ተጫዋች ስህተት ነው ዋጋ እያስከፈለን ያለው። የትክክለኛ ተጫዋች እስካሁን ማሬስካ የሴንትራል ሚድፊልደር የሴንትራል ባክ ትክክለኛ ተጫዋች እስካሁን ማሬስካ አላገኙም። ቶሲን፣ ባዲያሽሌ ሁለቱም ቼልሲን የመሰለ ታላቅ ክለብ የሚመጥኑ አይነት ተጫዋቾች አይደሉም። አቾምፖ ተስፋ ሰጪ እንቅስቃሴ እያሳየ ነው። ሃቶም እንደዛው ጥሩ ነው። ለቶሰንም የተሰጠው እድል ለእሱ ቢሰጥ እስካሁን ፕሮፌሽናል የሆኑ ነበር። በአጠቃላይ አሁን ላይ ትልቁ የቼልሲ ችግር የሴንትራል መሀል ተከላካይ ችግር ነው ብዬ አስባለሁ ሲል ሀሳቡን ገልጿል። አቡዬ ከለንደን የፌስቡክ ስሙ ነው። ምንም ይሁን ምን ጨዋታው ቀላል አይሆንም፣ ግን ቼልሲ ይህን ጨዋታ ማሸነፍ ከፈለገ የባለፈውን ጨዋታ መድገም አለበት። በቃ ኳሱ ማፍጠንና ከራሳቸው ሜዳ መውጣት የግድ ነው። ከሊቨርፑል በፊት እንደነበሩ ጨዋታዎች ኳስን በራሳቸው ሜዳ ማንሸራሸርና ማዘግየት ዋጋ ያስከፍላል። ቶሎ ቶሎ ወደፊት መልቀቅና የአየር ላይ ወይም የሚሻማ ኳስም ቢሆን ወደፊት ማድረግ ለአሸናፊነታችን ምክንያት ይሆናል ሲል ተናግሯል። እውነት ነው። ቼልሲ ከሊቨርፑል ጋር በነበረው ጨዋታ ላይ ኳሶች በሙሉ በፍጥነት ነበረ ወደፊት ሲሄዱ የነበረውና ቼልሲም አሁን ይህንንም በመድገም ኳስ እንዳይዘገይ ወደፊት ብቻ በፍጥነት ኳስ እንዲደርስ በማድረግ በቀላሉ ኖቲንግሃም ፎረስትን ማሸነፍ ይቻላል የሚል ሀሳብ ነው የሰጠው። ጸጋው ገበየው የተጫዋቾች ጉዳት ለቼልሲ በጣም አሳሳቢ ነው። በተለይ ተከላካይ መስመሩ የለም ማለት ይቻላል። ቼልሲ ማሸነፍ ከፈለገ ብዙ ማስቆጠር እና ብዙ ማግባት አለበት ሲል ሀሳቡን ገልጿል። ኑር ሁሴን አህመድ ሲጀመር የቼልሲ አሰልጣኝ አንድ ሲገባበት በጣም የሚንቀዠቀዠውን ማቆም አለበት።
ሳይፈራ አሰላለፉና አቀያየሩን ካስተካከለ ቼልሲን የሚያቆመው የለም፣ ድል ለቼልሲ ሲል ሐሳቡን ገልጿል። ጌች ፍቅሬ ችግሩ አሰልጣኙ ትንንሽ ቡድኖች ናቸው በማለት ንቆ እየገባ ዋጋ እያስከፈለን ስለሆነ ከዚህ በኋላ ሁሉም ቡድኖች ላይ ጥንቃቄ ማድረግ ያስፈልጋል ብሏል። እውነት ነው። ቼልሲ አቬሬጅ በሚባሉ ቲሞች ላይ እየተቸገረ ተመልክተነዋል። በአንጻሩ ደግሞ ትልልቅ ክለቦችን የማሸነፍ ችግር የለበትም እና ለትንንሽ ክለቦችም ቼልሲ ትኩረት መስጠት አለበት። ኦልጅራ ባህሩ እንደኔ የሚመስለኝ ልክ እንደባለፈው ከፒኤስጂ ጋር ልንጫወት ስንል በእንግሊዝኛው በቼልሲ ድረገጽ ላይ ብዙ ጽሁፍ ነበር የነበርኩት። አንዳንዴም ጽፍ ነበር እና አሁንም ቼልሲ ወደ ሜዳ ሲገባ በ15 ደቂቃ ውስጥ አጣድፎ ቢያንስ 2 ጎል ማስቆጠርና እስከ መጨረሻው 90 ደቂቃ ድረስ ማጥቃት አለበት። መከላከል አይመከርም ከአቅም በላይ እስካልሆነ ድረስ። መከላከል ሲበዛ ቀይ ካርድ ያስከትላል። ስለዚህ ቼልሲ ማጥቃትና ማጥቃት ላይ ብቻ ማተኮር አለበት ሲል ሐሳቡን ገልጿል። በጣም የምስማማበት ሐሳብ ነው። በርካታ ደጋፊዎች ናቸው ሐሳባቸውን የሰጡት። የአብስራ ቼልሲ ሙን የተባለ እንደዚሁ የፌስቡክ ተከታይ ቼልሲ ከኢንተርናሽናል ብሬክ በኋላ እና የምሳ ሰዓት ጨዋታ ሁልጊዜ ይቸገራል፣ መልካም ይግጠመን ብሏል። ሌላው ንጉስ ኪንግ ዋለኔሳ የሚባል የፌስቡክ ስሙ ነው። ቼልሲ እንግዲህ እንዲያሸንፍ አንደኛ ነገር ወደ በረኛ የሚመለስ ኳስ መተው ያስፈልጋል። ወደፊት ብቻ መጫወት አለባቸው ለማለት ነው። ሁለተኛ የሊቨርፑል አይነት ጨዋታ ያስፈልጋል። ተቀያሪ ተጫዋቾች ሳይቀር አስደንቀውናል በዛን ጨዋታ ላይ ጊተንስን ጨምሮ። ስለዚህ የሊቨርፑል አይነት ጨዋታ ማድረግ ያስፈልጋል ይላል። ሶስተኛ አንድ ጎል አግብተው ደቂቃ የሚፈጁበት ሰዓት በጣም የቼልሲ ችግር ነው። ሁለተኛ ጎል ለመድገም አይናፋር መሆን የለባቸውም። በተረፈ የተከላካይ ችግር እንዳለብን ሁነን በቼልሲ አፍረን አናቅም። ቼልሲ ኢዝ ማይ ብለድ ሲል ሐሳቡን አጋርቷል። መሐመድ አሚን የፌስቡክ ስሙ ነው። ቼልሲ ለእኔ ኖቲንግሃም ፎረስትን መረምረም ከፈለገ ይህን አሰላለፍ ቢጠቀም እላለሁ። ሳንቼዝ፣ ጄምስ፣ አቼምፖንግ፣ ሃቶ፣ ኩኩሪያ፣ ኤንዞ፣ ካይሴዶ፣ ላቪያ፣ ስቲቫኦ፣ ኔቶ እና ጋርናቾን አስገብቶ ማጥቃት፣ ማጨናነቅ፣ ጫና መፍጠር አለብን። የፈሪ ጨዋታ አንድ አግኝቶ መከላከል ነው እየገደለን ያለው። በዛ ላይ ከሊቨርፑል ልምድ መውሰድ አለበት ማሬስካ። ተጫዋቾች ቢጎዳ ራሱ አማካኙ ተከላካዩ አማካኝ መሆን የሚችሉ ተጫዋቾች ነፋሉን። ይህን መልመድ አለበት፣ አለበለዛ ልንቸገር እንችላለን ሲል ሐሳቡን አጋርቷል። እንግዲህ በርካታ የቼልሲ ተጫዋቾች ሐሳባቸውን እየሰጡ ያሉት እንግዲህ ማጥቃት ላይ አሰልጣኝ ኢንዞ ማሬስካ ማተኮር እንዳለባቸው ነው። ምክንያቱም ቼልሲ ለመከላከል ባሰበ ቁጥር ተከላካዮች ስህተት ይሰራሉ። ሁለተኛ ደግሞ መከላከል መጠቃትንም ስለሚያስከትል ጨዋታውን ማፍጠንና ወደፊት ማድረግ ብቻ ያስፈልጋል ብለው ሐሳባቸውን እየገለጹ ይገኛሉ። ምክንያቱም ከሊቨርፑል በነበረው ጨዋታ ጥሩ ተሞክሮ ነው ብለዋል። ምክንያቱም ከሊቨርፑል በነበረው ጨዋታ ላይ ቼልሲ ጨዋታውን ኳሱን ወደፊት ሲያፈጥኑ ነበረ። ተከላካዮች ኳስ ሲያዘገዩ አልነበረም እና አሁንም ያንን ተመሳሳይ አካሄድ በመከተል ኖቲንግሃም ፎረስትን ማሸነፍ ይገባል የሚል ሐሳብ ነው እየሰጡ የሚገኙት። እንግዲህ በጣም በርካታ ተከታዮች ናቸው ሐሳባቸውን ያጋሩት። የሁሉንም ሐሳብ አንብቤ መጨረስ አልችልም። ሌሎች ቼልሲን የተመለከቱ ዜናዎች ሲኖሩ ተመልሼ የምመጣ ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ቻናሉን ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ለብዙዎች ተደራሽ እንዲሆን ላይክ፣ ኮመንት በማድረግ ቻናሉን እንድታሳደጉ በአክብሮት ጠይቃለሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ